አቶ ጀማል አህመድ ይባላሉ። የንግዱን ዓለም የተቀላቀሉት የመኪና መለዋወጫዎችን በማስመጣት እንደነበር ይናገራሉ። በሚቀጥሉት ዓመታት የምግብ ዘይት በማስመጣትና በሌሎች ዘርፎች ተሰማርተው ስኬታማ መሆን ችለዋል። አሁን ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል የራሳቸውን የንግድ ተቋማት ጨምሮ 45 ድርጅቶችንና ከ74000 በላይ ሰራተኞችን እያስተዳደሩ ይገኛሉ። በቅርቡ በሞሮኮ በተካሄደው ስነ ስርዓት የ2024 የአፍሪካ የአመቱ ምርጥ የቢዝነስ አመራር ሽልማትንም አግኝተዋል። የባለ ሀብቱን የስኬት መንገድ ከራሳቸው አንደበት ተከታትለን እንመለስ። ጀማል አህመድ ባላለው የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ነኝ። የሚድሮክ ኢንቨስትመንት ግሩፕ ውስጥ የኔም ድርጅቶች አሉበት። ንግድ ውስጥ ነው ያደግኩት። አባቴ በጣም ትልቅ የሸቀጥ አከፋፋይ ነበሩ። መርካቶ ተክለ ሃይማኖት የነበረ ማከፋፈያ ሱቃችን ላይ ነው ያደግኩት። ሃይ ስኩል ጨርሼ ለከፍተኛ ትምህርት ለመሞከር ወደ አሜሪካ በሄድኩበት ቤተሰብ ውስጥ በተፈጠረ ችግር እናቴ ወደ ሀገር እንድመለስ እና ቤተሰቡን እንዳግዝ ጠርታኝ፣ እኔ 9ኛ ልጅ ነኝ ግን 12 ነን እኛ። ሰው ኃላፊነቱን በ20 ዓመቴ ነው የተቀበልኩት። አባቴ በልጅነቴ ነው ያረፉት። ስለዚህ በ20 ዓመት ጀምር የነበረን የአባቴ ድርጅት በእሳት ወድሞ ነበር። በኋላም ያለውም ሀብት ብዙ ተዘርፎ ነበር እና እንደ አዲስ መጀመር ነበረብን እና ስራ የጀመርኩት ከዱባይ የመኪና እቃ በማምጣት ነው። አይ ቲንክ የመጀመሪያው ነኝ ብዬ አስባለሁ። ከግል የቶዮታ እቃዎችን በጅምላ አምጥቶ ማከፋፈል። የጉምሩክ አሰራር ስርዓት አልነበረም። በጣም የተለያየ ዋጋ ለተለያየ ሰው ይሰጥ ነበር። ከኮንትሮባንድ የሚገባ ብዙ ነበር። ከወደብ እቃ ይጠፋ ነበር። ስለዚህ ራሴ ከምጽዋ እቃ አስጭኜ በጭነት መኪና አብሬ የመጣው ነበር ማከፋፈለው። ከዛ ኤርትራ ጦርነት መጣ። ያም አሰራር ቆመ። ሌላ ነገር መስራት አለብኝ ብዬ ዘይት ብቻ ላይ አትኮሬ ዘይት ላምጣ አልኩኝ። ያኔም እንደዚያ የዘይት በፓልም ዘይት በብዛት አልተለመደም ነበር። አንድ ሮዛ የሚባል ብራንድ አምጥቼ እሱም ብቻ ፕሮሞት አድርገን በሰፊው መስራት ጀመር። የዘይት ስራው ነው ብዙ አገር ውስጥ እንድታወቅ ያደረገኝ። ከሼክ መሐመድ ጋር ተዋወቅኩ በዛ አጋጣሚ። ስለ ዘይት ስራ እንድንነጋገር ጠርተውኝ ያለውን ነገር አስረድቻቸው በጋራ ሆራይዘን ፕላንቴሽን እንድናቋቁምና ትልቅ ስራ እንድሰራ ወደ ማምረቻ እንድገባ በጣም ገፋፉኝ፣ አበረታቱኝ፣ አገዙኝ። ከዛ ከሳቸው ጋር ሆራይዘን ፕላንቴሽንን ጀመርን። ሆራይዘን ፕላንቴሽን ላይ መጣናቸው ስኬቶች እሳቸውን በጣም ስላስደሰታቸው ይዘረፉ የነበሩ ችግር ላይ የነበሩ የሚድሮክ ድርጅቶችን እየተረከብኩ እንዳስተዳድር ተደረገ። ከዛ ደግሞ አሁን እሳቸው ኢትዮጵያ መምጣት ካልቻሉ በኋላ የሚድሮክ ቴክኖሎጂ ግሩፕ ሙሉ ለሙሉ ከስሮ ሊዘጋ ሲል፣ ሚድሮክ ኢትዮጵያም እንዲሁ በዘረፋ ወድሞ ሊዘጋ ሲል፣ ከዛ ሞሃም እንዲሁ ሲል፣ እነዚህ ድርጅቶች ሁሉ እየመጡ በአሁን ሰዓት 6 ክላስተር ውስጥ ያሉ 45 የተለያዩ ድርጅቶች ወደ 74000 በላይ ሰራተኞች እንዳስተዳድር ተደረገ። የአፍሪካ ሊደርሺፕ ኦርጋናይዜሽን በየአመቱ የአፍሪካ መሪዎችን ፐርሰን ኦፍ ዘ ይር እያለ ይሸልማል። ፕሬዚዳንቶችን፣ ሚኒስትሮችን፣ አገር ገዢዎችን፣ የተወሰኑ የፕራይቬት ሴክተር መሪዎችንም ይሸልማል። እኔ የተሸለምኩት የስፔሻል ቢዝነስ ሊደርሺፕ ኮመንዴሽን የሚባል በፈጠርነው የስራ እድል ለሀገሪቱ ኢኮኖሚ የምናደርገው አስተዋጽኦ በአጠቃላይ የሀገሪቱ የምርት እድገት ላይ ምርት ላይ በምንሰራው ስራና ለማህበራዊ አገልግሎት በምናደርገው ስራ ነው። 20 ዓመት በፊት ለ12 ወንድምና እህቶች የተሰጠኝ ኃላፊነት አሁን ከዛ አልፎ ሀገር ላይ ትልቅ እንደምታ ያለው ስራ እንድሰራ ስላደረገኝ የኔ ስኬት ያሰብኩት አይደለም፣ ተአምር ነው። ለዚህ ከፈጣሪ ቀጥሎ ሼክ መሐመድን አመሰግናለሁ። እናቴን፣ ወንድም እህቶቼን አመሰግናለሁ። የባለቤቴ ጥንካሬ እንዳለው በጣም አመሰግናለሁ።